የህወሓት አደራዳሪም አዲስ አበባ ገብተዋል። አዲስ የድርድር የሰላም ንግግር እንቅስቃሴ በፌደራል መንግስትና በህወሓት መካከል ያለው ውጥረት በጨመረበት በዚህ ወቅትም የፕሪቶሪያ ሰላም ስምምነት አደራዳሪ የነበሩት የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ አዲስ አበባም ገብተዋል። ኦባሳንጆ አዲስ አበባ ከገቡ በኋላ ከህብረቱ ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ጋርም በወቅታዊ ቀጠናዊ ጉዳዮችና ሰላምን በሚያስቀጥሉ ስራዎች ላይ ተወያይተዋል። የህብረቱ ቡድን ወደ መቀሌ ሊያመራ እንደሚችልም ቢነገርም ከኢትዮጵያ ባለስልጣናት ጋርም ስለመነጋገራቸው ወይም በቀድሞ ስምምነት አፈጻጸም ላይ ውይይት ስለመቀጠሉ እስካሁን በግልጽ የወጣ መረጃ ባይኖርም ለጉዳዩ ቅርበት ያላቸው ምንጮች እንደገለጹትም በአዲስ አበባ ይደረጋል ለተባለው የፊት ለፊት ንግግር የህወሓት ተወካዮች አዲስ አበባ መግባታቸውንም ገልጸዋል። ጉብኝቱ የተካሄደው ህወሓት የፌደራል መንግስት ድሮን ጥቃቶችንም ፈጽሟል ሲልም በመክሰስ ዓለም አቀፍ ማህበረሰቡን ዝምታው እንዲሰብር ጥሪ ባቀረበ ማግስት ነው። ኦባሳንጆ ከዚህ ቀደም ውጥረቶችን ለማብረድ ተደጋጋሚ ጉዞዎችን ማድረጋቸውም ይታወሳል። ህወሓት ከሰሞኑ በኬንያ የሰላም ጥሪንም አልቀበልም፣ የእኔ ዓላማ 4 ኪሎ መቆጣጠር ነው ማለቱም ተዘግቧል። ከመቀሌው ድብደባ በኋላ ነገሮች ተቀይረው አይተናል። ፌደራል መንግስቱንም ጄኖሳይደር በማለት ሲጠራ የነበረው ህወሓት በትናንትናው የአደራዳሪ ተማጽኖ በክብር መንግስት ወይም ገዢው ፓርቲ ሲልም ታይቷል። በትግራይ ክልል ውጥረት ከነገሰ ወራት መቆጠሩም ይታወቃል። በተለይ ህወሓት የጊዜያዊ አስተዳደሩን አፍርሶ የቀድሞውን ምክር ቤት መመለሱንም ካሳወቀና ፕሬዝዳንቱን ሌተናል ጄኔራል ታደሰ ወረደን አውርዶ ከጦርነቱ በፊት የነበሩትን የቀድሞ ፕሬዝዳንት ደብረጽዮን ገብረ ሚካኤልንም ወደ ስልጣን ከመለሰ በኋላ ውጥረቱ እጅግ ተባብሷል። ህወሓት ከኤርትራ ሻዕቢያና ሌሎች ታጣቂዎች ኃይል ጋርም ጥምረት ወይም ጽምዶ በመፍጠርም ለፌደራል መንግስት እንደሚገለብጥ የሚገልጽ ግልጽ ቅስቀሳዎችን በስፋት ማካሄድና ታጣቂዎችን ይበልጥ ማደራጀት ከተያዘ በኋላ ሁኔታዎች ትልቅና አይቀሬ የሆኑ ጦርነት ማቃረቡን ማመልካች ተደርገው ተወስደዋል። ከቅርብ ጊዜ ወዲህም ስጋቱን በግልጽ የሚያሳዩ ተደጋጋሚ ክስተቶችም ተፈጥረው ተስተውለዋል። በመቀሌ ከተማ በሳምንት ውስጥም በመቀለ አቅራቢያ በሌሎች ስፍራዎች የአየር ጥቃቶች እንዲሁም እንደ ሸረሪና አይነት ቦታ ለሰዓታት የቆየ ውጊያም ተመዝግቧል። ነዋሪዎች በዚህ ጦርነት ላይ ምን ይላሉ? ከተጎጂዎቹ ውስጥ ህፃናትና አረጋውያን አሉ። ጥቃቱ በደረሰበት ሐውልቲ ክፍለ ከተማ አካባቢም የባለስልጣን ቤቶች ጨምሯሉ። የህወሓት ጽሕፈት ቤትም ሌላኛው ጥቃት ከደረሰበት አካባቢ በቅርብ ርቀት ነው ያለው። በአካባቢም የተጠመደ ፓትሮል እንደነበረም ታይቷል ይላሉ ነዋሪዎቹም። አይደር ሆስፒታልም እንዲህ ሲል ይናገራል። ጥቃት የደረሰባቸው 14 ታካሚዎች ለህክምና መጣው እኛ ጋር አይተናቸዋልም ብለዋል። ተጎጂዎች በድንጋጤና በደረሰባቸው ጉዳት እየተንቀጠቀጡ ነው ወደ ሆስፒታልም የደረሱት ይላሉ። ከ14ቱ ተጎጂዎች መካከል 7ቱ ወንዶችም ቀሪ 7ቶቹም ሴቶች ናቸውም ይላሉ። ከተጎጂዎች አንዷ ማየት ያቃታታለች፣ አንዷ እግሯ ላይ የተመታች ቀዶ ህክምናም ተደርጎላታልም ይላሉ። ከአንድ ቤተሰብ ወደ 4 ሰዎች ተጎድተው የመጡም አሉ ሲሉ አክለውም ይናገራሉ። ጭንቅላታቸውን የተመቱ፣ እግራቸውን የተመቱ፣ ከወገባቸው እንዲሁም ጥቃት የደረሰባቸው አሉ። የጥቃቱን አይነት በተመለከተም አንዷ ታካሚ የሚግ ጥቃት እንደሆነ ነው የነገረችን ሲሉም የሐውልቲ ጥቃት የድሮን አይመስለኝም ብለዋል። ቃንጨ ሐቂ ፓርቲም እንዲህ ሲል ይናገራል። የፌደራል መንግስት ህዝቡን ማዳን አለበት። በህወሓት ቡድን ምክንያት ነው ህዝቡ እየተጠቃ ያለው። በትናንትናው ጥቃት በተለዩ ሁኔታም ሲቪሊያን ናቸው የተጎዱት። ድርጊቱንም እናወግዛለን። ሲቪሊያን ምንም ያደረጉት የሚያውቁት ነገር የለም ሲሉም ተናግረዋል። አንዱ ታርጌቱን የሳተ ሲቪሊያን ላይ ጉዳት ያደረሰ ነው። ባዶ ቦታም አርፎ በፍንጣሪ ብዙ ሰው ላይም ጉዳት አድርሷል። አንደኛው የወታደራዊ ካምፕ ወይም በሰሜን እዝ የሚባል አለ፣ እዛ አካባቢ ነው የደበደበው። ጉዳቱ ምን ያህል እንደሆነም አላወቅኩትም ብለዋል። ህዝቡም ካለፉት ዓመታት ጀምሮ በየጊዜው በጦርነት እያለቀ ነው። ስቃዩ ይብቃው፣ መፍትሄው
ሰላም ነው፣ ሁሉም ነገር በሰላም መፈታት አለበትም ይላሉ ቃንጨ ሐቄ ፓርቲም። ወደ ቀጣይ መረጃ ስናልፍም የአብን ሊቀመንበር ዶክተር በለጠ ሞላ ስህተት እንዳትሰሩ ሲሉ በስም ያልጠቀሷቸውን አካላትም አስጠነቀቁ። ሌሎች የፓርቲው አመራሮችም ደግሞ የክልሉ ፕሬዝዳንት ከጎናቸው እንደሆኑም እንደሚኮሩባቸውም ገለጹ። ዶክተር በለጠ በተረጋገጠ የፌስቡክ ገጻቸው ባሰፈሩት አጭር ጽሑፍም ስህተት እንዳትሰሩ፣ ይህ ትልቅ ጥፋት ነው፣ በአንክሮ መከታተል አለባችሁ ሲሉ አድራሻውን ለማን እንደሆነ በውል ስም ያልጠቀሰው መልእክትም አስተላልፈዋል። በእርግጥ ይህ መልእክታቸው አድራሻው ባይታወቅም በእርሳቸው ሊቀመንበርነት የሚመራው የአማራ ብሔራዊ ንቅናቄ አብንም ከኢትዮጵያ ሀገራዊ ምክክር ኮሚሽን ጋር እጅግ የከረረ አለመግባባትና ሰጣ ገባ ውስጥ መሆኑን ባለፉት ቀናት ያወጣቸውን 2 ተከታታይ መግለጫዎችም እማኝ ይሆናሉ። በሌላ በኩል በትናንትናው ዕለት ደግሞ የአብን አመራሩ የሱፍ ኢብራሂም በይፋዊ የፌስቡክ ገጻቸው ላይ የክልሉን ፕሬዝዳንት ምስል በመጠቀም መሪነት የሚገልጸው በችግር እንጂ በምቾት ጊዜ አይደለም በማለትም መልእክታቸውን አስፍረዋል። አክለውም በነገራችን ላይ አማራን አስፈራርቶ ማስገበር ያበቃበት ጊዜ አልፏል ይሉና ፕሬዝዳንቱን በእርሶ እንኮራለን በማለትም መልእክታቸውንም አጋርተዋል። ይህንን የዩሱፍ መልእክትም ሌላኛው የአብን አመራር ጣሂር መሐመድ መልሰው በማጋራት ፕሬዝዳንት አረጋ ከበደን ከእርሶ ጋር ነን ሲሉም መልእክታቸውንም አስፍረዋል። አብን በመግለጫቸው ከሐምሌ 8 2018 ዓ.ም ጀምሮ እየተካሄደ ባለው ሀገራዊ ምክክር ጉባኤ ሂደት ላይ ሁሉንም ያካተተና አሳታፊ እንዳልነበረም ነሐሴ 9 ቀን 2018 ዓ.ም በመግለጽ የሚታወስ ነው። በምክክር ጉባኤ እየታየ ያለው አካሄድ ከመደበኛ የፖለቲካ ልዩነት የዘለለ ነው ያለው ሲሆንም የምክክሩን ማሳታፊነትና ተአማኒነት ጥያቄ ውስጥ የሚያስገባ ተደጋጋሚና የተደራጁ ጥፋቶች ተፈጽመዋል ማለቱም አይዘነጋም። አብን በመቀጠልም የአዲስ አበባ ከተማን ህዝቡ በአግባቡ ባልተወከለበት እንዲሁም እንደ ባለቤት ሳይቆጠር ታልፏልም ብሏል። ተወካዮቹንም የአንድ ወገን ፍላጎት ለማስፈጸም አሳልፈው ሰጥተዋል ያሉ ሲሆንም ክፍተቶች ካልተስተካከሉ ለሂደቱ እውቅና እንደማይሰጥምና እንደማይተባበር ገልጿል። ከዚህም በተጨማሪ ገዢውን ፓርቲም የወቀሰበት መግለጫ መሆኑም ይታወሳል። ለዚህም ውንጀላው ነሐሴ 11 ቀን 2018 ዓ.ም ምላሽ የሰጠው ኮሚሽኑም ክሱን ውድቅ አድርጎታል። ኮሚሽኑ የአብን መግለጫን ተከትሎ ተገቢውን ምርመራና ማጣራት ካደረገ በኋላ የፓርቲውን ድምዳሜ እንደማይጋራው ገልጾ የምክክር ሂደቱንም የማንኛውንም ፓርቲ የመንግስት አካል ወይንም የተለየ ቡድንን ፍላጎት የማያስፈጽምና በገለልተኝነትና በእኩልነት የሚሰራ እንደሆነም በመጥቀስ ሞግቷል። ኮሚሽኑ አክሎም አካታችነቱን ለማስረዳት ከታጣቂዎች፣ ከፖለቲካ ፓርቲዎች እንዲሁም የተለያዩ ማህበረሰብ ክፍሎች ማካተቱን ጠቅሶ አብን ራሱን ንቁ ተሳትፎ ከሚያደርግ ውስጥ አንዱ ነው ሲልም በበጎም ይጠቅሳል። ይሁን እንጂ አብን በምክክር ኮሚሽኑ ምላሽ ላይ ብዙም ሳይቆይ ምላሽም ሰጥቷል። ኮሚሽኑ ለአብን ምላሽም መግለጫ ባወጣበት ምሽት ላይም ምላሽ የሰጠው አብንም በስም ያልጠቀሳቸው 2 የኮሚሽኑ ኮሚሽነሮች በከተሞች አጀንዳ በቀጥታ ጣልቃ ገብተዋል ሲሉም ወንጅለዋል። አክለውም የገዢውን ፓርቲ አካላትም በምክክር ሂደት ያልተገባ ጣልቃ ገብነትም አሳይተዋልም ብለዋል። በሁለተኛው መግለጫቸው ኮሚሽኑም በጅምላ ገለልተኝነት አይደለም ባይልም የታወቁ ያላቸው 2 ኮሚሽኖች በቀጥታ የከተሞች አጀንዳ ላይ የተሳታፊ ሐሳብ ለማስቀየር ሞክረዋል ሲሉም ኮንነዋል። አብን የኮሚሽኑን መግለጫ በመንተራስ የተሳሳተ ፕሮፓጋንዳ በመንዛት የፓርቲውን አቤቱታ ዋጋ ለማሳጣት እንዲሁም ስህተቶችን ለመሸፈን እየተካሄደበት ያለውን መንገድ መንግስት ስህተቶችን ለማረም ፍላጎት እንደሌለው ማሳያ ነው ሲሉም መግለጹም ይታወሳል። ፓርቲው ስህተት የፈጸሙ አመራሮችን ኮሚሽኑ ከኃላፊነት ማንሳት መጀመሩም የሚበረታታ ነው በማለትም በህገወጥ እየተሳተፉ ያሉ አካላት መቆጠብ እንዳለባቸው አነስተዋል።
በሁለቱም መግለጫዎች የኮሚሽኑ ገለልተኝነት፣ የገዢውን ፓርቲን ጣልቃ ገብነት፣ የአዲስ አበባን ውክልና ጉዳይ፣ የመንግስት ፕሮፓጋንዳ ዘመቻ መክፈቱን እንዲሁም የሚፈጸሙ ጥሰቶችን ካልተስተካከሉ ለሂደቱ እውቅና እንደማይሰጡና እንደማይተባበሩ ማሳውቀዋል።